በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ መስከረም 25 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን እየሰማነው ባለ ዝማሬ ጀምረናል። ዝማሬውን ለሚዘምሩልን እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። ዝማሬውን እንመለስበታለን። መርሃ ግብሩን በመምራትና ዝግጅቶቹን በማስተዋወቅ ወንድሜ ዲያቆን ኤርሚያስ እና እኔም ቀሲስ ዮሴፍ አብረናችሁ ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። የተወደዳችሁ አድማጮቻችን እንደምንሰነበታችሁ። ባለፉት ተከታታይ ሁለት ክፍላት ከመስቀል ጋር የተገናኙ ጉዳዮችን አንስተን ወደ እናንተ ስናደርስ መቆየታችን ይታወሳል። ዛሬም እንግዲህ የመስቀል በዓል ማለትም ከመስከረም 16 እስከ መስከረም 25 መስቀል በድምቀት እንደሚከበር ይታወቃል። ዛሬም የመስቀል በዓል መጠናቀቂያ የዘመነ ጽጌ መግቢያ ዋዜማ ላይ እንገኛለን። ዛሬ ደግሞ እንግዲህ ከመስቀል ጋር የተገናኙ ጉዳዮችን አንስተን ወደ እናንተ የምናደርስ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆይታ ታደርጉ ዘንድ እየጋበዝን ያው እንግዲህ ቀሲስ እንደሚታወቀው መስቀልን ዕለተ ዓርብ ብቻ የምናስበው እንዲሁም መስከረም 16 የምናስበው ወይም ደግሞ መጋቢት 10 ብቻ የምናስበው እንዳልሆነ ይታወቃል። በድምቀት በእነዚህ ዕለታት በድምቀት ይከበር እንጂ መስቀል ዘወትር በሕይወታችን ውስጥ በክርስትናችን ውስጥ የምንገልጸው ወይም ደግሞ ክርስትናችንን ያለ መስቀል ልናስበውም የማይገባ እንደሆነ ይታወቃል። እንግዲህ ያው እንደሚታወቀው ቀደም ሲልም እንዳነሳ ነው መስቀልን በተለየ ድምቀት ከተለየ ከታሪኩ ጋር እያያያዝን የምናነሳባቸው ቀናቶች ወይም ደግሞ ወቅቶች እነዚህ እንደሆኑ ይታወቃል። ታዲያ በዚህ ምክንያት እንግዲህ የመስቀል በዓላትን ወይም ደግሞ የመስቀል በዓልን የምናስብበት መሰናበቻ ላይ እንደመሆናችን መጠን ከነገረ መስቀሉ ጋር የተያያዙ ጉዳዮችን ለመሰናበቻ ያክል እናንሳና ያው መስቀል ቀደም ሲልም እንዳልኩት በሕይወታችን ውስጥ የምንገልጸው እንደሆነ ይታወቃል። ግን ከበዓሉን መሰናበቻ የተወሰኑ ነገሮችን እናንሳ። መልካም እንግዲህ ወንድሜ ዲያቆን ኤርሚያስ እንዳልከው መስቀል በዘመናችን ሁሉ የማይለየን ትዕምርት ነው። ስብሐተ ፈጣሪ ይደሎሙ ለእሉ ክልኤቱ ፍጡራን የሚል ቃል አለ በድርሳነ መስቀል ላይ አለ። ምንድነው? የእግዚአብሔር ምስጋና ለነዚህ ለሁለቱ ፍጥረታት ይገባቸዋል በሚል ወደ አማርኛ ተተርጉሞ ሊታይ ይችላል። እነዚህ ሁለቱ ፍጡራን የተባሉ አንድ እመቤታችን፣ በሌላ በኩል ደግሞ ቅዱስ መስቀል ነው። እነዚህ ሁል ጊዜ እንዲመሰገኑ የእግዚአብሔርን ፈቃድ ሆኗል ማለት ነው። ምክንያቱም እመቤታችንም ሆነች ቅዱስ መስቀል በነገረ ድህነታችን ውስጥ ጉልህ ስፍራ ያላቸው ናቸው። ድህነታችን የተጻፈባቸው የተመዘገበባቸው ብሩሃን ሰሌዳዎች ናቸው። እመቤታችንም ብትሆን ቅዱስ መስቀሉም ቢሆን። ስለዚህ ለሰከንድም ቢሆን አይናችንን ከመስቀል ላይ ማንሳት አይቻለንም። የዳነው በመስቀሉ አማካይነት ነው እና መስቀልን አንተ እንዳልከው በመስከረም 16 እና 17 በመጋቢት 10 እንዲሁም በበዓለ ስቅለት ቀን እነዚህም በመሳሰሉ ጊዜያት ብቻ ሳይሆን
እነዚህ ጊዜያት መስቀሉን አውጥተን በክብር ታቦት ሁሉ ወጥቶ ማህሌት ተቁሞ በስነ ስርዓት በዓል የሚደረግባቸው ቀናቶች ናቸው። ግን በዕለት ተዕለት ህይወታችን መስቀልን ለሰከንድ መዘንጋት አይቻለንም እና እኛም እንግዲህ እንዳልከው ባለፉት 2 ሳምንታት ከመስቀሉ ጋር በተያያዘ ሰፋፊ የሆኑ ጉዳዮችን እያነሳን ዝግጅቶቻችንን ለአድማጮቻችን ስናቀርብ ነበረ። ዛሬ ግን ያው የመስቀልን ዘመነ መስቀልን እንግዲህ ከመስከረም 16 እስከ መስከረም 25 ድረስ ያለው ጊዜ ዘመነ መስቀል ተብሎ የመስቀል ጊዜ ተብሎ መስቀል በልዩነት የሚዘከርበት የሚታሰብበት ክርስቲያኖች ከመስቀል ያልተለየ ህይወት ሊኖራቸው እንደሚገባ ቅድስት ቤተክርስቲያን የምታስተምረውን የምታሳስበውን ነገር የሚቀርብበት በስብከቱ ወንጌሉ በአውደ ምሕረቱም በቅኔ ማህሌቱም ሊቃውንቱ የሚያዘምሯቸው ዝማሪያት የሚያቀርቡት ስብሐተ እግዚአብሔር በሙሉ ከዛ ጋር የተያያዘ ስለሆነ ያንን በተመለከተ እንግዲህ ለመጨረሻ ጊዜ ለዚህ ዓመት በመስከረም ወቅት ከመስቀሉ ጋር በተያያዘ የምናቀርበው የመጨረሻ ዝግጅት ነው። ስለዚህ ከዚህ ጋር በተያያዘ አንድ መጣጥፍ ይኖረናል ከዝማሬው ቀጥሎ ነው። መልካም ቀሲስ፣ እንግዲህ መስቀልን ስናስብ መቼም መስቀልን አስበን ቤተክርስቲያንን አንዘነጋትምና መስቀል የቤተክርስቲያን ሕይወት የተሰኘ አጠር ያለ መጣጥፍ ቀሲስ አዘጋጅተውልናል። አብርሃም ታደሰ ያቀርብልናል። መጣጥፉን ተከታትለን ተመልሰን እንገናኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መስቀል የቤተ ክርስቲያን ሕይወት። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ይህ ሐዋርያው ቅዱስ ጳውሎስ በመስቀል አንጻር ያለውን ሐሳብና ትምክህት የገለጸበት ቃል ነው። ገላትያ 6:14 እንደ ሐዋርያው በክርስቶስ ፍቅር የታሰሩ ምዕመናን ሁሉ በዚህ አስተምህሮ ውስጥ ይተባበራሉ። አስተምህሮው ወይም ትምህርቱ መስቀል ለክርስቲያኖች ምን ማለት እንደሆነ የሚያስረዳ ነው። በ6ኛው ክፍለ ዘመን መባቻ የተነሳው ኢትዮጵያዊው ሊቅ ቅዱስ ያሬድ ከዚሁ ሐዋርያ ጋር የሚስማማ ቃለ ትምህርት አውስቷል። የማህሌታይ ቅዱስ ያሬድ ሆነ የሐዋርያው ቅዱስ ጳውሎስ ሐሳብና ንግግር ተመሳሳይ ወይም አንድ አይነት ሆኖ ተገኝቷል። ይኸውም የሚያስቡበትና የሚናገሩበት አንድ መንፈስ፣ እርሱም መንፈስ እግዚአብሔር መሆኑ ነው። ቅዱስ ያሬድ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል መመኪያችን ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ ኃይል ድነናል በማለት ከመስቀሉ ጋር በተያያዘ ያለውን እምነት አስረድቷል። ከቀደሙት ቅዱስ ጳውሎስን ከኋለኛው ቅዱስ ያሬድን ለአብነት ጠራን እንጂ በልዩ ልዩ ዘመናት የተነሱ ቅዱሳን ሊቃውንት ሁሉ የመስቀለ ክርስቶስን አስፈላጊነት እንዴት እንደሆነ በዝርዝር አውስተዋል። መስቀል ለቤተ ክርስቲያን መሠረቷ ጉልላቷም ነው። ስለዚህ ነው ከቅጥሯ ወይም ከመግቢያ በሩ አንስቶ እስከ ጉልላቷ ድረስ የጌታዋን ፍቅር የተረዳችበትን መስቀሉን ከፍ አድርጋ የምታኖረው። በዚህ የተነሳ ፍሬ ሕይወት የተባለ ኢየሱስ ክርስቶስ ከአጋንንት ንክሻ ከሲኦል ባርነት እኛን ነፃ ያወጣን በመስቀሉ ላይ ሆኖ ነው። በአጭር ቃል መስቀል የቤተ ክርስቲያን ሕይወቷ ነው ማለት ይቻላል። መድህን ክርስቶስ ለእርሷ ያለውን ፍቅር የገለጸበት፣ ጠላቶቹ አጋንንትን ያዋረደበት በዚሁ ጥጓ ወይም መጠጊያዋ በሆነው በመስቀል ላይ ተሰቅሎ ነው። በመስቀል ሕይወት ለመኖር ከምዕመናን ምን ይጠበቃል? ሐዋርያው ቅዱስ ጳውሎስ ለጊዜው በገላትያ ለነበሩ ክርስቲያኖች፣ በፍጻሜው ግን እስከ ህልቀተ ወይም ህልፈተ ዓለም ለሚነሱ ምዕመናን ሁሉ በጻፈው መልእክቱ ነገረ መስቀሉን ማዘከር፣ ማሰብ ከእያንዳንዱ አማኝ የሚጠበቅ መሆኑን አስረድቷል። በተለይም ነገረ መስቀሉን ከማዘከር ውጪ የሆኑትን በአባታዊ ኃላፊነት ገስጿቸዋል። ፊልጵስዩስ 3:18፣ ሮሜ 16:17። እኛ ክርስቲያኖች በመስቀሉ ሕይወት እንኖር ዘንድ ቢያንስ ከዚህ በታች የተዘረዘሩትን 3 ተግባራትን እንጠንቅቅ ወይም እንፈጽም። አንደኛ፣ ዓይናችንን ከመስቀሉ ላይ አናንሳ።
ለአንዳንድ አማንያን ወደ ኋላ መሳብና ባመኑት ነገር ላለመጽናት ምክንያቱ ዓይናቸውን ከመስቀሉ ላይ ማንሳታቸው ነው። ዓይኑን ከመስቀለ ክርስቶስ ላይ ያነሳ ሰው የጌታውን ቸርነት ወሮታውን ለመርሳት ይቃረባል። ለእርሱ የተደረገለትን ፍቅር እያሰበ በልዋጩ ደግሞ ከእርሱ የሚጠበቀውን ፍቅር እንዳያደርግ እንቅፋት ይሆንበታል። ከዚህ አልፎ መንፈሳዊ እድገት ሳያሳይ በእንጭጩ እንዲዝል እንዲደክምና እንዲወድቅ ይሆናል። ሕፃን ልጅ ከመዳህ ወደ መቆም ከመቆም ዳዴ ብሎ መራመድ የሚቻለው የአሳዳጊውን ወይም የሞግዚቱን ዓይን መመልከት እስከቻለ ብቻ ነው። የዛን ሰው ድጋፍ ከማግኘት ባሻገር ሕፃኑ ዓይኖቹን በትልቅ ሰው ዓይን ላይ መትከል ይኖርበታል። ዓይኑን ከትልቅ ሰው ላይ ቢያነሳ ግን እንኳን ሊራመድ ባለበት እንኳን ለመቆም አይችልም፣ ይወድቃል። ሕፃናት አእምሮ የሆንን እኛ መንፈሳዊ ዓይናችንን ወይም ዓይነ ልቦናችንን ያለማቋረጥ በመስቀል በተሰቀለው ክርስቶስ ላይ ማድረግ ይኖርብናል። ለዚህ ነው የእምነታችን ራስና ፈጻሚ ኢየሱስ ክርስቶስን ተመልክተን ከፊታችን ያለውን ሩጫ እንሩጥ በማለት ያስገነዘበው። ዕብራውያን 12 ከቁጥር 1 እስከ 2። ሐዋርያው ቅዱስ ጳውሎስ ዓይናቸውን ከመስቀሉ ላይ ያነሱትን የማታስተውሉ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው በማለት ይወቅሳል። እንግዲህ እኛም የሐዋርያትን ወቀሳ የአምላካችንን ፍርድ እንዳያገኘን ዓይናችንን ከመስቀሉ ላይ እናድርግ። ሁለተኛ፣ ከመስቀሉ ጠላቶች እንለይ። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነሱ እላችኋለሁ፣ አሁንም እንኳን እያለቀስኩ እላለሁ። ፊልጵስዩስ ምዕራፍ 3 ቁጥር 18። የመስቀሉ ጠላቶች የእግዚአብሔርን ልጅ በሥጋ ተገልጦ ያፈረሰውን የጠብ ግድግዳ እንደገና ለመገንባት የሚጥሩ ናቸው። ጠብ ዘሪዎች፣ መለያየትን አድራጊዎች፣ የክፋት ሰባኪዎች ናቸው። እንደ ሰው ተፈጥረው ነገር ግን እንደ አጋንንት በክፋት ከሚኖሩ ከእግዚአብሔር ጠላቶች ክርስቲያኖች መለየት ይኖርባቸዋል። ከመስቀሉ ጠላቶች መለየት ከሌለ ወደ ክፉ ምግባርና እምነት መሳቡ አይቀርም። ለዚህ ነው እንዲህ ካሉ አካላት ፈጥነን ፈቀቅ እንድንል ቅዱሳን ያሳሰቡን። መዝሙር 1 ከቁጥር 1 እስከ 3፣ መዝሙር 17 ከቁጥር 24 እስከ 25፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33። የመስቀሉ ጠላቶች የሆኑ ክፉ ሰዎች መጨረሻቸው ክፋት ነውና ከእነርሱ ጋር አብሮ በገሃነመ እሳት ከመቃጠል በጊዜ መለየት ያስፈልጋል። ፊልጵስዩስ 3:19። ከመስቀሉ ጠላቶች ጋር ሆኖ መስቀሉን ማየት፣ በመስቀሉ ፍቅር መታሰር እንዲሁም የመስቀሉን አደራ መጠበቅ አይቻልም። ስለሆነም መድኃኔ ዓለም ኢየሱስ ክርስቶስ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ያለውን መፈጸም ይገባል። ማቴዎስ ምዕራፍ 16 ቁጥር 24። ሦስተኛው ለገድል ለትሩፋት ራስን ማዘጋጀት። በመስቀሉ ሕይወት ወይም የመዳን ጉዞ ውስጥ የመጨረሻ ምዕራፍ ለመድረስ መንፈሳዊ ገድልን መፈጸም ያስፈልጋል። የክርስትና ሃይማኖት በገድል የሚኖሩበት እንጂ በማመን ብቻ የሚቀሩበት አለመሆኑ ይታወቃል። ብርሃነ ዓለም ቅዱስ ጳውሎስ መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙዎች ምስክሮች ፊት መልካሙን መታመን የታመንክለትን የዘላለም ሕይወትን ያዝ ሲል ለመንፈስ ቅዱስ ልጁ ያዘዘውን ማጤን ያስፈልጋል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12። የክርስቲያኖች ገድል በዚህ ዓለም ከሚጋደሉ ተጋዳዮች በእጅጉ የተለየ ነው። ሥጋውያን የሚጋደሉት ከሥጋውያን ጋር ነው። በባሩድ አረር ከሚቆስሉ ከሚሞቱ እርሱን ከሚመስሉ አካላት ጋር ነው። የክርስቲያኖች ገድል ከርኩሳን መናፍስት ጋር ነው። ስለዚህ ነው መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ጋርም ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ተብሎ የተገለጸው ኤፌሶን ምዕራፍ 6 ቁጥር 12። እንግዲህ መንፈሳዊ ገድል የራሱ የሆነ የውጊያ ስልትና ትጥቅ አለው። ትሕትናን፣ ፍቅረ ቢጽና ፍቅረ እግዚአብሔርን የመሳሰሉትን እንደ ውጊያ ስልት፣ ጾምን፣ ጸሎትና ስግደትን ደግሞ እንደ ትጥቅ ልንይዝ ያስፈልጋል። እነዚህ መንፈሳዊ መሳሪያዎች የዲያብሎስን ሽንገላ የምንቃወምባቸው፣ ድል የምንነሳባቸው መንፈሳውያን መሳሪያዎች ናቸው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ኤፌሶን 6 11 እስከ 13።
ውለታ ማርኮኛል የሰራዊት ጌታ ከአመድ ያነሳኸኝ በትቢያ ተጥዬ ወለላ ከበደ። የተወደዳችሁ አድማጮቻችን አብራችሁን ስላላችሁና የድምፀ ተዋህዶ የሬዲዮ መርሃ ግብራችንን እየተከታተላችሁ ስለሆነ ከልብ እናመሰግናለን። ወንድማችን ሊቀ መዘምራን ዘማሪ ይልማ ኃይሉ ዛሬስ ተይዣለሁ በፍቅርህ ስጦታ ውለታ ማርኮኛል የሰራዊት ጌታ ካመድ ያነሳኸኝ ከትቢያ ተጥዬ ውለታ ከበደኝ ማረከኝ ጌታዬ እያለ የሚዘምረውን ዝማሬ ነው በማድመጥ ላይ የምንገኘው። ዝማሬው አልተጠናቀቀም። በእርግጥም የአምላካችን የጌታችን የኢየሱስ ክርስቶስ ፍቅር የማረከው ሰው ከእርሱ እና ከቅዱስ መስቀሉ ላይ እንዲሁም ከክብርት እናቱ ከመቤታችን ከድንግል ማርያም ወላዲተ አምላክ ላይ ዓይኑን አያነሳም፣ በፍቅር ታስሮ ይኖራል እንጂ። ቅድስት ማርያም መግደላዊትም ከኃጢአት ሁሉ የሚከፋ ኃጢአት የክርስቶስን ውለታ መክዳት ነው ብላ ተናግራለችና ሁልጊዜ ነገረ መስቀሉን በማሰብ የጸናን ልንሆን ያስፈልገናል። ወንድማችን ሊቀ መዘምራን ዘማሪ ይልማ ኃይሉም እየዘመረልን ያለው ዝማሬ ይህንኑ የሚያሳስብ ይሆናል። ዝማሬውን እየዘመረልን ላለው ወንድማችን ዝማሬ መላእክት ያሰማልን ላለን ቆየት ብለን እንመለስበታለን ዝማሬውን። መልካም፣ ልክ ነው ቀሲስ፣ እርሶም እንዳሉት ይህንን ዝማሬ እንመለስበታለን። አድማጮቻችን ቀደም ሲል ያው መጣጥፉን አስደምጠናችሁ ከዛም ደግሞ ዝማሬውን ቀንጨብ አድርገን አሰምተናችሁ ነው ተመልሰን የተገናኘ ነው። ይህ ዝማሬ እንግዲህ በጣም ብዙ ነገሮችን የሚያስታውሰን ከነገረ መስቀሉ ጋርም በክርስትናችን ውስጥ ያለውን ሕይወታችንም አብሮ እንድንዳስስበት እንድናመሰግን ጸሎታችንም እንዲሆን እናመሰግንበት ዘንድ እንዲሁም ደግሞ መዝሙር ያው መቼም እንደሚታወቀው አንድም ምስጋና ነው አንድም ጸሎት ነውና በክርስትናችን ሕይወት ውስጥ ደግሞ ልንዘነጋቸው ከማይገቡ ነገሮች አንዱ ጸሎት ነው። ጸሎት ስናደርግ መቼም ከእግዚአብሔር ጋር መነጋገር እንደሆነ ቤተክርስቲያናችን በሰፊው ታስተምራለች። ከጸሎት ጋር በተያያዘ ያው ቀደም ሲል መስቀልና ክርስትናን ነጥለን ማየት እንደሌለብን አይተናል። አሁን በዚህ ውስጥ ከምናያቸው ደግሞ በክርስትናችን ውስጥ ነገረ መስቀሉን ከምናስብባቸው ነገሮች ውስጥ አንዱ ደግሞ ጸሎት ነው። ታዲያ ከጸሎት ጋር የተያያዘም አንዳንድ ጉዳዮችን ወደ እናንተ ልናደርስ ወደናል። አድማጮቻችን አሁንም አብራችሁን ቆዩ። ቀሲስ እንግዲህ ወደ እርስዎ ልምጣና መቼም ጸሎትን ስናስብ፣ ክርስትናን ስናስብ፣ መስቀልን ስናስብ እነዚህ ነገሮች እርስ በርሳቸው ተሰናስለው የሚሄዱ ነገሮች ናቸውና ክርስትናና ጸሎት ላይ የተወሰነ ነገር ቢያደርሱልን ብዬ አስባለሁ። እግዚአብሔር ይስጥልኝ ወንድሜ ዲያቆን ኤርሚያስ። የተወደዳችሁ አድማጮቻችንም እንግዲህ በንቃት በትጋት ሆናችሁ ይህንን መርሃ ግብራችንን እየተከታተላችሁ እንደሆነ እናስባለን። በእርግጥም አሁን ወንድማችን ኤርሚያስ ያነሳው ሀሳብ የሁላችንም ሀሳብ ሊሆን ይገባል፣ የሁላችንም ጥያቄ ሊሆን ይገባል። አንድ ክርስቲያን መሆኑ ከሚገለጽባቸው ጉዳዮች አንዱ ነው ጸሎት። አንድ ክርስቲያን ከፈጣሪው ጋር ሊገናኝበት፣ ሊወያይበት፣ ሊመክርበት፣ ሊጠይቅበት የሚችልበት ጉዳይ ነው ጸሎት። በአጭር ቃል መተርጉማን የጸሎትን እሳቤ ወይም ትርጓሜ ባሳዩበት አንቀጽ ስለ ጸሎት ከሰጧቸው ብያኔዎች አንዱ የሚያስረዳን ይሄንን ነው። ምንድነው የሚሉት? ጸሎት ከሰው ከልዑል እግዚአብሔር ጋር የሚያደርጋት ንግግር ናት ብለው አስቀምጠውልናል እና ከእግዚአብሔር ጋር ቃል በቃል የምንነጋገርበት ነው። በሌላ በኩል እንግዲህ ስርዓት አምልኳችንን ከምንገልጽባቸው ለአምላካችን ያለንን ፍቅር፣ ለእርሱ ያለንን መገዛት ከምናሳይባቸው አውዶች አንዱ ጸሎት ነው። ስለዚህ ክርስትና ከጸሎት ወይም ክርስቲያኖች ከጸሎት ሕይወት ተነጥለው አይታዩም። በእውነት የማይጸልይ ክርስቲያን አይኖርም። ወይ ክርስትናው አልገባው እንደሆነ፣ ወይ ክርስቲያን አልሆነ፣ ወይ አሜን አላለ በክርስትናው እንጂ የጸሎቱ ጊዜ ወይም ሰዓት ምን ይርዘም ይጠር፣ ጸሎቱ ምን አይነት የጸሎት ጉዳዮችን ያካት ሌላ ጉዳይ ሆኖ ቢያንስ አቡነ ዘበሰማያት የማይጸልይ ሰው የለም። ስለዚህ በክርስትናችን ደግሞ
እንግዲህ በቅድስት ቤተክርስቲያናችን ስርዓት ልጆቿ ክርስቲያኖች ምእመናን ሁላችን ልንጠብቃቸው የሚገቡ የጸሎት ጊዜያት ሁሉ ለይታ አስቀምጣለች። መቼ ጸሎት እንደመደረግ እንዳለበት፣ ጸሎት ደግሞ ሲደረግ የት ቦታ መደረግ እንዳለበት ሁሉ አስተካክላ ቀምራ ቤተክርስቲያን ስርዓተ ጸሎትን የተመለከተ ራሱን የቻለ አስተምህሮ አላት። እንግዲህ በነጠላ ወይም በግላችን ከምናደርሰው ጸሎት አንስቶ እስከ ማህበር ጸሎት እንግዲህ እንደምታውቀው ወንድሜ ኤርሚያስ የግል ጸሎት አለ፣ የቤተሰብ ጸሎት አለ፣ የማህበር ጸሎት አለ። በእነዚህ በሶስቱ ጸሎት አይነቶች የማይሳተፍ ምእመን ይኖራል ብለን አናስብም። ካለን ግን ያው መስተካከል አለብን። አድማጮቻችን እንግዲህ ከምንወደው ከምንናፍቀው ሰው ጋራ ገጽ በገጽ ተገናኝተን ለመነጋገር እንደምንናፍቅ ከዛ በላይ ነው ከእግዚአብሔር ጋራ በጸሎት ለመነጋገር መናፈቅ ያለብን። ስለዚህ ክርስቲያን ሆነን በሰንበተ ክርስቲያን የማናስቀድስ ከሆነ ይሄን ማረም አለብን። በእውነት የተፈጠርነው እግዚአብሔርን ለማመስገን ነው ብለን ከተረዳን ካወቅ ይሄንን በተግባር ልናደርገው ይገባል እና ጸሎት በምን አይነት መንገድ መፈጸም እንዳለበት ካወቅን እሱ ነው መፈጸም ይኖርብናል። እና እንግዲህ ይሄንን ካልን ቀጣዩ ዝግጅታችንም ከዚህ ጋር የተያያዘ ተከታታይ ትምህርት ይኖረናል። አድማጮቻችን እንግዲህ ዛሬ ወደ እናንተ የምናደርሰው ክፍል 1 ወይም ደግሞ የመጀመሪያውን ክፍል ነው። ከጸሎት ጋር የተያያዘ ትምህርታችን ማለት ነው። የክርስቲያን ጸሎት የተሰኘ የመጀመሪያ ወይም ክፍል 1 ትምህርታችንን ወደ እናንተ የምናደርስ ይሆናል። ትምህርቱን የሚያደርሱልን መላከ ሰላም ታዬ አብርሃም ናቸው። እርሳቸውን ተከታትለን ተመልሰን እንገናኛለን። ከመዝሙሩ በኋላ ቀደም ሲል አቋርጠን የገባ ነው የሊቀ መዘምራን ይልማ ኃይሉን አስደምጠናችሁ ከዛም በማስከተል መላከ ሰላም ታዬ አብርሃም የሚያቀርቡልንን የክርስቲያን ጸሎት የተሰኘ የመጀመሪያ ክፍል ትምህርት ወደ እናንተ አድርሰን ተመልሰን እንገናኛለን። እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁ አይለይም። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ።
የክርስቲያን ጸሎት። ሰላም ጤና ስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? እግዚአብሔር ምስጋና ይግባው በረድኤቱ ኃይል ጠብቆ እንግዲህ ባለፉት ተከታታይ ጊዜያት በማስታወቂያ ስንገልጽላችሁ እንደነበረ እንግዲህ ከዛሬ ጀምሮ የክርስቲያን ጸሎት የተመለከተ ትምህርታዊ መርሃ ግብር ነው የምናቀርብላችሁ። ባለፉት ተከታታይ ጊዜያት ለበርካታ ወራት ዓመታትን ለተሻገሩ ጊዜያት በልዩ ልዩ ርዕሰ ጉዳዮች ማለትም በነገረ ማርያም፣ በነገረ ቅዱሳን እና በተአምረ ማርያም ላይ ትኩረት ያደረጉ ትምህርቶችን ስናቀርብላችሁ ነበር። ከትምህርቶቹ በጣም ጠቃሚ ትምህርትና ምክር እንዳገኛችሁ እንረዳለን። እናንተም ይፋዊ የማህበረ ቅዱሳን የሚዲያ አገልግሎት ተቋም በዌብሳይት እንዲሁም በአካል በመታገኙ ጊዜ የምትገልጹልን ያንን ነው። እንግዲህ ዛሬ ደግሞ ከዚህ ቀን ጀምሮ እንደ እግዚአብሔር አምላካችን ቅዱስ ፈቃድ የክርስቲያኖች ጸሎትን ምን መምሰል አለበት፣ ምንስ ነው በሚሉ ጉዳዮች ላይ ለጸሎት ክርስቲያኖች በሚቆሙበት ጊዜ ሊያሟላቸው የሚገቡ ሁኔታዎች ምን መምሰል አለባቸው በሚሉ መሰረታዊ ሀሳቦች መንደርደሪያነት ተጨማሪ ጸሎቶችን አንድ በአንድ የምናይበት ትምህርት ነው ይዘን የምንቀርበው። እግዚአብሔር አምላካችን የምንሰማውን እንዲባርክልን፣ በምንሰማው መጽናትን እንዲያድለን ቅዱስ ፍቃዱ ይሁንልን። እንግዲህ መምህራችን መላከ ሰላም ታዬ አብርሃም ይህንኑ ትምህርት ሊያስተምሩን በእግዚአብሔር ቸርነት በመኖሪያ ቤታቸው ተገኝተናል። እግዚአብሔር አምላካችን የምንሰማውን ቃሉን የምንፈጽምበት ጸጋውን ሀብቱን ያድልልን። እንግዲህ ቅድም መግቢያ ላይ እንደተናገርኩት ጸሎት ከእግዚአብሔር ጋር የምንነጋገርበት ነው። ክርስቲያን ሆኖ የማይጸልይ የለምና ስንጸልይ ግን ምን መጸለይ እንዳለብን፣ እንዴት መጸለይ እንዳለብን ይሄንን በአጠቃላይ በተመለከተ ዝርዝር ጥያቄዎች ላይ መንደርደሪያ አድርገው መምህራችን ትምህርት ይሰጡናል። እንደተለመደው ማስታወሻ በመያዝ እናንተም እንድትከታተሉ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንት ትርጓሜን የገለጸ ለእኛም የክርስቲያን ጸሎት በሚል ርዕስ ለሚቀርበው ትምህርታዊ መግለጫ ሚስጥሩን ይገለጽልን። የእመቤታችን የቅድስት ድንግል ማርያም ጸሎትና ምልጃ የቅዱሳን ሁሉ አይለየን። አምላካችን የምንጠቀምበት ያድርግልን። የክርስቲያን ጸሎት የተመሰረተው በመድኃኒታችን በጌታችን በኢየሱስ ክርስቶስ ትምህርት ነው። የክርስቶስ ትምህርት ወንጌል ናት። እንደሚታወቀው ጌታችን በጻፈው ቅዱስ ቃሉ በወንጌል እናገኛለን። እንግዲህ የክርስቲያን ጸሎት እንዴት አድርገን መጸለይ እንዳለብን፣ ምን ብለን መጸለይ እንዳለብን በዝርዝር ተጽፏል። ይሄኛውን ምንባቡን ለማወቅ የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ 13 ብንመለከት ወይም ብናነብ እናገኛለን። እንግዲህ በተራራው ላይ ሆኖ ስለ ጸሎትም አውጇል ማለት ነው። ተራራ ከምድር ከፍ እንደሚል
የወንጌል ትምህርት ከዓለማዊ ትምህርቶች ሁሉ የተለየና ከፍ ያለ ነው። የሌላው ምድራዊ ነው። የወንጌል ትምህርት ግን ሰማያዊ ነው። ሰማያዊ አምላክ ነው በስጋ ማርያም ተገልጾ እኛኑ መስሎ ማለት ነው የሰማውን ነገር የነገረን። ስለዚህ ትክክለኛ ጸሎት ምን እንደሆነ የጸሎቱ ተቀባይ ነው የሚያውቀው። በሱ ምክርና ትምህርት ከሄድን ጸሎታችን የሰመረና ውጤት ያለው ምላሽ የሚያገኝ ይሆናል ማለት ነው። ስለዚህ አንድ ባንድ እንግዲህ ቁጥር በቁጥር ኃይለ ቃሉን እያነበብን ብንሄድ መልካም ይመስለኛል። ለማንኛውም መድኃኒታችን አእምሯችንን በመንፈስ ቅዱስ አቅንቶ የምንጠቀምበት ያድርግልን። አሜን። ስትጸልዩም እንደ ግብዞች አትሁኑ ይላል። ክርስቲያን ሲጸልይ ግብዞችን መምሰል የለበትም። ግብዞች የሚላቸው በሰው ፊት ጻድቃን መስለው የሚታዩ ናቸው። በብሉይ ኪዳን በተለይ ጌታችን ኢየሱስ ክርስቶስ በስጋዌ ወራት ፈሪሳውያን፣ ጸሐፍት ፈሪሳውያን ለግብዝነት አይነተኛ ናቸው። በአለባበሳቸው፣ በስራቸው ሁሉ ማንኛውም ነገር ለታይታ ነው የሚያደርጉት። ጸሎተኛ ለመባል በጸሎት ደግሞ ብዛትም ይጸልዩልናል እየተባለ የሳንቲም ድቃቂ፣ የጨርቅ ላቂ፣ የሸማ ጥቅል፣ የወርቅ እንክብል ያው የስጋን ነገር ለመሰብሰብ በሰው ዘንድ ክብር ለማግኘት የሚገበዙ ናቸው። እንደነዚህ አይነት ሰዎችን አትምሰሉ ነው ያለን። መጀመሪያ የምንመስላቸው አሉ። ያለ ግብዝነት ጸሎት ጸልየው ከእግዚአብሔር ምላሽ አግኝተው መልአክም ተልኮላቸው ለራሳቸውም ለሌላውም የጠቀሙና የሚጠቅሙ እንዳሉ በቅዱሳን ሕይወት ታሪክ የምናውቀውና የምንረዳው ነው። ስትጸልዩም እንደ ግብዞች አትሁኑ ሲል ምን ማለት ነው? ገልጿል ጠባያቸውን። ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና ነው። ሰው በሚተላለፍበት መንገድ ላይ ቆሞ ሲጸልይ ማለት ያውን ደግሞ ጮሆ ነው። ድምፅ አሰምቶ ጮሆ አብዝቶ መጸለይ ማለት ምን ማለት ነው? ውዳሴ ከንቱ አይደለም። የታይታ ጸሎት ለክርስቲያን አይገባም። ለማን ነው? በህሊና እኮ ከሆነ ውዳሴ ከንቱ አይሆንባቸውም። መጸለያቸው ማን ያውቃል? እየጮሁ ምናልባት በአካባቢ ያሉ ሰዎችም ሌላ ነገር የሚያስቡ ከሆነ ይረብሿቸዋል ማለት ነው። እንዲህ አይነት ጸሎት የግብዞች ጸሎት፣ እነሱን አትምሰሉ ነው ያለው። መምሰል የለብንም። ለሰው ይታዩ ዘንድ ነው። እግዚአብሔር እንዲያያቸው እንዲሰማቸው ሳይሆን ሰው እንዲያያቸው ነው። በአለባበስም ሰው እንዲመለከት። ይሄ የክርስቲያን ጸሎት አይደለም። በምኩራብማ ቢጸልዩ ምኩራብ የጸሎት ቦታ አይደለችም ወይ የሚል ጥያቄ ሊነሳ ይችላል። እዚህ ላይ ትንሽ ማብራሪያ ያስፈልገዋል። እዛ በምኩራብ የተለየ ስፍራ አለ። የጸሎት ቦታ አለው። የተለየ የተግሳጽ ቦታ አለ መካነ ተግሳጽ። የትምህርት ቦታ አለ መካነ ትምህርት። እነዚህ ግን ጸልያለን የሚሉት ግብዞቹ በመካነ ጸሎት ሳይሆን የተፈቀደው በመካነ ተግሳጽ በመካነ ትምህርት ሆነው ትምህርቱን አይሰሙ፣ ተግሳጹን አይሰሙ። እንዶ የሚያስተምረውንም የሚማሩትንም በሚያውክ ሁኔታ ድምፃቸውን ከፍ አድርገው
አንዳንድ እያሳዩ ነው ሁኔታ ደንበኛ ለእግዚአብሔር የቀረቡ ጸሎተኞች መስለው ይመጻደቃሉ። የጸሎት ቦታ አለ። ወደዛ ገለል ብሎ አይጸልዩም። ግድ ነው። ምኩራብ የጸሎት ቦታ ነው። በማህበርም ይጸልያሉ፣ በግልም ሊጸልዩ ይችላሉ። የጸሎት ቦታ ነው፣ የወሬ ቦታ አይደለም። መጸለይ ጥሩ ነው። ወደዛ ምኩራብ መሄድ የግብዝነት ጸሎት ጥሩ አይደለም። ለምሳሌ በሉቃስ ወንጌል ምዕራፍ 18 2 ሰዎች ለጸሎት ወደ ቤተ መቅደስ ሄዱ ይላል። ያኔ ምኩራብ ነው የነበረው። ኦሪትም አንድ መቅደስም አለ። አንዱ ፈሪሳዊ ነው። ፈሪሳውያን እንግዲህ በግብዝነት የታወቁ ናቸው። ሌላው ደግሞ ቀራጭ ነው። ቀራጮች እርግጥ አላግባብ እየቀረጡ የሚሰሩት ኃጢአት አለ። ግን ኃጢአታቸውን ደግሞ አምነው የሚደነግጡና ንስሐ የሚገቡ ይኖራሉ። ሁለቱ ወደ ቤተ መቅደስ ወጡ ይላል። ፈሪሳዊ መቼም ራሱን ቅዱስ ስለሚያደርግ ወደ እግዚአብሔር ቤት ሲገባ በድፍረት ነው። አንዳንድ ሰዎች ወደ ቤተ ክርስቲያን እንደ ቡና ቤት ዘው ብሎ የሚገቡ አሉ። እንደውም ይወዘወዙባታል። እንደ እንትን ግራና ቀኝ ይወዘወዛሉ። ቤተ መቅደስ መሆኑንም አውቁ። ፈሪሳዩ ዘው ብሎ ገባ። በልቡም እንኳን ቢጸልይ ነው። አኳኋኑ የግብዝነት ከሆነ ለታይታ ከሆነ እግዚአብሔር አይሰማም። ቀራጩ ግን ፈራ። መፍራት ምንድን ነው? እኔ ኃጢአተኛ ነኝ፣ የእግዚአብሔር ቤተ መቅደስ የከበረ ነው፣ ወደዚህ ወደ ቅዱስ ስፍራ እንዴት ብዬ በድፍረት እገባለሁ ብሎ ነው ውጭ ነው የቆመ። ወንጌላዊ ሉቃስ በምዕራፍ 18 ደህና አድርጎ ገልጾታል። ፈሪሃ እግዚአብሔር ጥሩ ነው። ነቢዩ ዳዊት በመዝሙር 5 ላይ እኔ ግን ወደ ቤትህ አንተን በመፍራት ምሕረትን በማሰብ ገብቼ እሰግዳለሁ፣ እለምናለሁ ይላል። በፍርሃት ነው፣ እግዚአብሔርን በመፍራት ነው ጸሎት መጸለይ። ወደ ቤተ መቅደስም ስንሄድ ስርዓት ሊኖረን ይገባል። ሌላውንም ማወቅ የለብንም። ፈሪሳይ እንግዲህ የግል ጸሎት አይከለከልም እዛም ቢሆን። ዋናው ግን የግል ጸሎት በቤታችን ሲሆን ደግሞ ይመረጣል። ቤተ መቅደስን ብንሄድ ብንጸልይ ክልክል የለበትም። በቤትም ይጸልያል። በችግር ጊዜ ወደ ቤተ መቅደስ መሄድ ካልተቻለ፣ ለምሳሌ ትንቢተ ዳንኤል ብንመለከት ነቢዩ ዳንኤል ወደ ቤተ መቅደስ መምጣት አይችልም። ፋርስ ባቢሎን ነው በመልኩ ያለው። በቀን ግን 3 ጊዜ በቤቱ ሆኖ መስኮቱን ወደ ኢየሩሳሌም አፍዛዣ ከፍቶ ይሰግዳል፣ ይጸልያል። ተቀባይነት አግኝቷል አለ። አሁን እንግዲህ ፈሪሳዩ ገብቷል። እንግዲህ የጸሎቱን አይነት ብንመለከት ወይ ግሩ እግዚአብሔር ሆይ አለ። በጣም ጥሩ። እግዚአብሔር ሆይ ስሙን መጥራቱ ጥሩ ነው። ሲጸልይ ግን ምንድን ነው ያለው? የሚገርም ነው በእውነቱ። ምናልባት እኛም እንደዚህ እናደርግ ይሆናልና ይሄ ወንጌል ትምህርት ሁላችንንም የሚያርም ይሆናል። ማንም ስህተታችንን የምናርምበት እንጂ እነገሌ ግብዞች ናቸው፣ እነገሌ ደግሞ እንዲህ ናቸው ብለን በሰው ላይ ጣታችንን ለመቀሰር አይደለም። እንድንፈርድ ደግሞ ማንም አልፈቀደልንም። ራሳችን የምንመረምርበት መስታወት ነው፣ የመንፈስ ቅዱስ መስታወት ነው የእግዚአብሔር ቃል እንጂ ራሳችን ሳንበቃ እንደ በቃን ሆነን የበቁት እኮ ትሑታን ናቸው፣ ማንም አይናገሩ። ያልበቃን ሰዎች ነው የምንለፈልፈው። አሁን ለምሳሌ አንድ በርሜል ቢኖር ባዶ ከሆነ ጩኸቱ አይጣልም። ውስጡ ጎን ውሃ ከሞላ ግን ዝም ነው የሚለው። ቅድስና ያላቸው ሰዎች አይለፈልፉ። እንደኛ አይነቱ ኃጢአተኞች ግን በቃ ይሁልን ስሙልን ብለን አቤት ስንመጻደቅ ያለኛ ሃይማኖታዊ ያለኛ ቅዱስ
ከአፋችን ደግሞ መርዝ ነው የሚወጣው። ይህ ትክክል አይደለም ነው። ይህ ግብዝነት ጥሩ አይደለም ለክርስቲያኖች፣ ለማንም አይጠቅምም ግብዝነት። በሌላውም ስራ የግብዝነት ስራ መስራት አይጠቅምም። ለምሳሌ በሁሉም ቦታ የስራ ተመድበን የምንሰራ ከሆነ አለቃ አየን አላየን ብለን ሳይሆን ልክ እንደ ዮሴፍ በታማኝነት ዮሴፍ ያዕቆብ ልጅ አዩኝ አላዩ ሳይል በታማኝነት ሰርቶ እንደከበረው እግዚአብሔር ያይልናል ብለን በቅንነት ስንሰራ ነው ጥሩ። ይህ ከሆነ ጥሩ ሰራተኞች ነን፣ ግብዞች አይደለንም። ለራሳችንም ለሌላውም ለህብረተሰቡ እንጠቅማለን። አለቃ ሲመጣ ጥሩ ሰራተኞች፣ ዞር ሲል ደግሞ ሰው የምናጉላላ ከሆን ግን እንጠየቃለን። ይህ ጥያቄ የሌለን ይመስለናል፣ እንጠየቃለን። ቅዱስ ጳውሎስ ሁላችንም የክርስቶስ የፍርድ ወንበር ዙፋን ፊት ቀርበን እንጠየቃለን ይላል። እንዳንጠየቅ ነው ትምህርቱ ሁላችንም። ስለዚህ አሁን እንደውም እንትኑን ላንብበው ራሱ የሉቃስ ወንጌል ምዕራፍ 18ን ምን ይላል? ከቁጥር 9 እስከ 14 ያለው ነው። ይነበብ ወንጌሉ። ጻድቃን እንደሆኑ በራሳቸው ለሚታመኑና ግብዞች ጻድቃን እንደሆኑ ይሰማቸዋል። በራሳቸው ይተማመናሉ። በራስ መተማመን እንደሆኑና ለሚታመኑና ሌሎችን ሁሉ በጣም ለሚንቁ እነሱ ብቻ ጻድቃን፣ ሌላው ግን በቃ ኃጢአተኛ ነው፣ እርኩስ ነው። በጣም ለሚንቁ ይህን ምሳሌ ነገራቸው። ክብርና ምስጋና ለእሱ ሎቱ ስብሐት እንላለን። ኧረ ግብዝነታችንን እያራቀልን ነው በትምህርቱ። እንዳንመጻደቅ ያደርጋል ወንጌል። በደንብ አድርጎ የሚያንጽ ለሚያምንበት ሰው ይክበር ይመስገን። ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። ለመጸለይ ወደ መቅደስ መሄድ በጣም ጥሩ ነው። አንዱ ፈሪሳዊ ከግብዞቹ መካከል፣ ሁለተኛውም ቀራጭ ተነሳሂ ነው። ፈሪሳዊው ቆሞ ነው በልቡ ይህን ሲጸልይ ይላል። የልቡን ያውቃላ እግዚአብሔር። ያየዋል እኮ ክርስቶስ። እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። አሁን ይህ ጸሎት ነው። በየሳምንቱ 2 ጊዜ ጾማለሁ። ጾመ ድነት እንዳይመስላችሁ፣ ሮብና ዓርብን አያውቁም እነሱ። ያ የክርስቶስን ሕማም ሞቱን በማሰብ ክርስቲያኖች የምንጾመው ጾም ነው። ሐዋርያት እንድንጾም አዘውናል። ጌታም በተናገረው መሰረት 2 ቀን ሲባል ከዚህ ጋር እንዳናያይዘው ማለት ነው። ያ እነሱ የሚጾሙ ጾም አለ። ሐሙስና ሰኞ እንደዚህ ይጾማሉ አላቸው። በየሳምንቱ 2 ጊዜ ጾማለሁ። እሺ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ለእግዚአብሔር ነው ሪፖርት የሚያቀርበው። እሺ፣ ይሄ ነው ጸሎቱ። እኮ እንዲህም አድርግ ነው። አንዳንዱ ሲመጻደቅ እኮ ዘሮች እኮ መነኮሳት ናቸው ይላል። አንተ ግን አመንዝራ ነህ። ዘሮች እኮ ሃይማኖታውያን ናቸው፣ አንተ ግን ከሃዲ መናፍቅ ነህ። የአስቆሮቱ ይሁዳም አንድ ጊዜ እኮ እኔ ሐዋርያ ነበርኩ ቢል ያለፈ ታሪክ በማውራት ጥቅም አይመጣም። ሳጥናኤልም አንድ ጊዜ የመላእክት አለቃ ነበርኩ ቢል ያስሄደዋል ማለት ነው። አሁን ግን ምንድነህ ነው? አሁን ርኩስ ነህ፣ አሳች። ትናንትና ኦርቶዶክስ ቤተክርስቲያን ላይ ዘማሪ ነበርኩ እኮ የታወቁ፣ ዛሬ ግን ዘፋኝና የምታምነውን እምነት ክደህ የምታስክር ነው። ምን ይጠቅማል?
ምን ይጠቅምሻል? ፊትም ለካ የሚዘመረው ለታይታ ኖሮ ነው አለ። ግብዝነት በየፈርጁ ነው። እንደ ግብዞች አትሆኑ የሚለውን ለማብራራት ነው። እንደ ግብዞች እንዳንሆን ደግሞ ተነሳያን ሆነን እንድንጸልይ ያው እንግዲህ ኃጢአተኛ እንደሆን አብነት ይሆነናል። እስቲ እንመልከት። ቀራጮች አላግባብ ጫና እያደረጉ ትንሽ ጉቦ የምትባላለች አለ በዘመኑ ክራይ መሰብሰብ ይላሉ። ክራይማ ሁሉም ይሰበስባል። አሁን ክራይ መሰብሰብ ሳይሆን ይሄ ከደሞዙ ውጪ አላግባብ መውሰድ ማለት ሌብነት ነው። ቀራጩ ግን በሩቅ ቆሞ የሰራውን ኃጢአት አውቆ በድፍረት አለመግባት ትልቅ ነው። በሩቅ ቆሞ ይሄ ሰው ለካ እምነት አለው፣ ፈሪሃ እግዚአብሔር አለው። ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ሰማይ ዙፋኔ ነው ብሏል አይደለ? እግዚአብሔር በሁሉ ቦታ ነው ያለው። ግን ሰማይ ዙፋኔ ነው ስላለ ወለ ባህሪ አምላክ ያለበትን ሰማይ በረከሰ ዓይኔ እንዴት ያለው ብሎ ነው። መሬት ይመለከት ጀመር። እኔ አመድ አፈር አይደለሁም በማለት ቀራጩ ግን በሩቅ ቆሞ ዓይኖቹን እንደ ሰማይ ሊያነሳ እንኳን አልወደደም። ባንክ ሄዶ መጸለይ ጥሩ ነው፣ ግን ይበቃው አይደለሁም ማለት አንገቱን አቀረቀረ ወደ መሬት። ነገር ግን ሲጸልይ ምን አለ? አምላክ ሆይ እኔን ኃጢአተኛውን ማረኝ። አጭር ጸሎት። አምላክ ሆይ እኔ ኃጢአተኛውን ማረኝ። ከእግዚአብሔር ሌላ ማን አምላክ አለ ፈጥሮ የሚገዛ? በዕብራይስጡ ያህዌ ይለዋል። ያለና የሚኖር ሁሉን የፈጠረ አምላክ መኖሩን አምኗል፣ አልካደውም። ኃጢአተኛም ቢሆን መሐሪ መሆኑንም አውቋል። ይህ ሰውዬ ተስፋ አልቆረጠም። እምነት አለው፣ ትሕትና አለው፣ ተስፋ አለው። ኃጢአተኛም ቢሆን አይሰማኝም ብሎ ተስፋ ቆርጦ ዝም አላለም። ኃጢአቱን አመነ። ታምኖ ኃጢአቱን አምኖ በፈሪሃ እግዚአብሔር ሆኖ እውነተኛውን አምላክ ማረኝ አለው። እግዚአብሔር መሐሪው መስተሳር አምላክ። እኛም እኮ ቤተክርስቲያን ስንገባ እኮ ብናስቀድስም ካወቅን እኮ የቀራጩን አይነት ጸሎት ነው የምንጸልየው። ዲያቆኑ ተንሱ ለጸሎት ይለናል፣ ለጸሎት ተነሱ ይለናል። ቆመን ነው የምንጸልየው። ለምን ለጸሎት ተነሱ ይላል? ቆመን አይደለን የምንጸልየው? አሁንም ለጸሎት ተነሱ ሲል ምንድን ነው? አሁንም ለጸሎት ተነሱ ማለት ሊል ይችላል። ዘመናዊ ነኝ የሚለው ዘመናዊ ሳይሆን አሁንም እኮ ለጸሎት ተነሱ ማለት እኮ ይጠቅማል። ሰው እኮ ቆሞም ሳለ በአራተ ዝንጋዬ በኑዓሚ ሀኬት ሊያንቀላፋና ሊቀመጥ ይችላል። ለማንቃት ነው። መልሱ ምንድን ነው? ተሰጦ ማለት መልስ ነው። እግዚኦ ተሳሃለነ፣ አቤቱ ይቅር በለን። አቤቱ ይቅር በለኝ አይደለም። የማህበር ጸሎት ላይ አቤቱ ይቅር በለን ነው። የግል ጸሎት ሲሆን እንደዚህ እንደ ፈሪሳዩ አምላክ ሆይ እኔን ኃጢአተኛውን ማረኝ አለ። ፈሪሳያንም ማረው አይደለም ያለው። ለሌላማ ለመጸለይ እኔ ማን አብቅቶኝ እኮ ነው። ራሱ ለራሱ ነው። እኔ ኃጢአተኛውን ማረኝ፣ ኃጢአቱን ያውቃል ማለት ነው። ማረኝ ብሏል በእምነት እያለ ደግሞ ምንድን ነው የንስሐ ምልክት ደረቱን እየመታ የደቃ ጸለየ። ማን ነው ጸድቆ ወደ ቤቱ የገባው? ከዚያ ይልቅ ማለት ከፈሪሳዊ ይልቅ ይህ ቀራጭ መጸባዊ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል ነው። ግብዞች ራሳቸውን ከፍ ከፍ እያደረጉ የሚዋረዱ። ስለዚህ ነው ጌታችን በተራራው ሆኖ ሲያስተምር
ልዑለ ባህሪ ነውና ተራራም የቤተ ደብር ይላታል። የቤተ ክርስቲያን ምሳሌ ናት። ተራራ ከፍ እንደሚል ቤተ ክርስቲያንም ከምኩራበ አረሚ ከምኩራበ አይሁድ ከፍ ያለች ስለሆነ በቤተ ክርስቲያን መድረክ ላይ ትምህርቱ ሲተላለፍ ያው ክርስቶስ እንዳደረገው ያንን ተምሳሌት የሚከተል ነው። ስትጸልዩም እንደ ግብዞች አትሆኑ፣ ለሰዎች ይታዩ ዘንድ በምኩራብና በመንገድ ማዕዘን ቁመው መጸለይን ይወዳሉና። በምኩራብም ቦታ አለው፣ የጸሎት ቦታ፣ በቤተ ክርስቲያንም የጸሎት ቦታ አለ። ስብከተ ወንጌል እየተካሄደ መቁጠሪያ ተይዞ ቀጭ ቀጭ እየተደረገ አንዳንዶቹ እዛ ደግሞ እየሰገዱ ሰዎች አይናቸው እንዲባክን አቤት እኚህ ቅዱስ ሰው የራስን እንዴት አይነት ቅድስት ናት ክቡር ናት ለመባል መመጻደቅ አይጠቅምም። ከዚህ ግብዝነት እንድንለይ መከረን ክርስቶስ። እንዲህ አይነት ጠባይ ካለን መታረም። የተወደዳችሁ አድማጮቻችን እንግዲህ በዛሬው የክርስቲያኖች ጸሎት መርሃ ግብራችን ላይ ጸሎትን ምንነት፣ ክርስቲያኖች የትና እንዴት መጸለይ እንዳለባቸው በመንደርደሪያነት ትምህርታቸው መላከ ሰላም ታዬ አብርሃም አንስተውልናል። ትምህርቱን ለመስማት የበቃን ያደረገን አምላካችን እግዚአብሔር ስሙ ይክበር ይመስገን። በቀጣዩ ክፍለ ጊዜ ደግሞ ከዚህ የሚከተለውን ትምህርት እናቀርብላችኋለን። የምንገኘው በማቴዎስ ወንጌል በምዕራፍ 6 ከቁጥር 5 ላይ ነው። ከዚሁ እነሳለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ተመልሰን ተገናኝተናል። አድማጮቻችን ላስተማሩን ለመምህራችን ለመላከ ሰላም ታዬ አብርሃም ቃለ ሕይወትን ያሰማልን፣ ከዚህ በላይ የሚያገለግሉበትን እድሜ ያድልልን እንላለን። አድማጮቻችን በዚህ አጋጣሚ ቀደም ሲል እንዳስተዋወቅኳችሁ ይህ የመጀመሪያ ክፍል ነው። እናንተም ማስታወሻችሁን ይዛችሁ ቀጣይ የሚለቀቁትንም ክፍላት ተከታተሉ ዘንድ ግብዣችን ነው። እንግዲህ ወደ መርሃ ግብራችን ማጠቃለያ ላይ እንገኛለን። ቀሲስ ምናልባት የመጨረሻ ማጠቃለያ ሐሳብ ካለዎት ወደ እርስዎ ልምጣ። እሺ፣ እግዚአብሔር ይስጥልኝ ወንድሜ ዲያቆን ኤርሚያስ። የተወደዳችሁ አድማጮቻችንም እንግዲህ ካለን ሰዓት አንጻር ከዚህ በላይ ብዙ የምንናገርበትም ጊዜ አይኖረንም። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን በመቆየት ዝግጅቶቻችንን ስትከታተሉ ስለነበረ በልዑል እግዚአብሔር ስም እናመሰግናችኋለን። ከቀሪ የማህበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘት በእኛ በኩል በዚሁ እንሰናበታለን።
የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።